ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ዛሬም ተመልሼ መጥቻለሁ ዛሬ ደግሞ ይዤላችሁ የመጣሁት የጾም ማዮኔዝና ራንች እንዴት አድርገን በቤታችን ውስጥ ማዘጋጀት እንደምንችል የሚያሳይ ቪዲዮ ነው ሁላችሁንም ለምትሰጡኝ አስተያየት ሁሉ ከልብ አመሰግናለሁ አሁን ወደ ቪዲዮ ሄዳለሁ አብራችሁኝ ነው እሺ እንደምታዩት የሚያስፈልጉኝን እዚህ ጋር አዘጋጅቻለሁ ዋንኛው የሚያስፈልገን ይሄን የምታዩት የሽምብራ ዱቤ የቆርቆሮ ነው የገዛሁት ቤት ውስጥ ማዘጋጀት እንችላለን እና ውሃውን ነው የምንጠቀመው እና ውሃውን እናጠለዋለን የሚያስፈልገን ግማሽ ኩባያ ነው ሁሉንም በተቻለ መጠን ለማሳየት ሞክራለሁ ምክንያቱም ኮሜንት ላይ አንዳንድ ሰው መጨመራቸው ነገሮች አያምኑኝምና ለማሳየት እየሞከርኩ ነው እንደምታዩት ግማሽ ኩባያ ለክቼ እጨምራለሁ ግማሽ ነው አይደል እና እመሰራበት ቃል ያደርጋለሁ ውሃው ወፈር እንዴት ከፈለጋችሁ 1-2 ፍሬ ወይም 3 ፍሬ ሽምብራውን ጨምሩበት የሽምብራውን ፈላው ላይ ወፈር እንዴት የምትፈልጉ ከሆነ ጨምሩበት እዚህ ወደ ጎን አድርጌ ዘይት ያስፈልገናል እኔ የምጠቀመው የአትክልት ዘይት ነው የአቮካዶ ዘይት ብትጠቀሙ ቆንጆ ነው የወራ ዘይት ግን በፍጹም እንዳትጠቀሙ ጣም ቆንጆ አይመጣም እዚህ ላይ ስለዚህ የአቮካዶ ዘይት ወይም ደግሞ የአትክልት ዘይት ተጠቀሙ አንድ ኩባያ ያስፈልገናል ኩባያ ነው እሱን እንጨምርበታለን ሌላው ደግሞ የሚያስፈልገን ሎሚ ነው 2 የሾርባ ማንኪያ የሎሚ ጭማቂ ነው ስለዚህ ሎሚውን ቆርጬ ጨምቃለሁ ባለፈው የሰራሁት ቪዲዮ ላይ ብርቱካኑ ስጨምቅ ስላላሳየው እንቁላል የጨመርኩ አይመስላችኋላችሁና እንቁላል አይደለም ብርቱካኑ በእጄ እንደዚህ አይደለም የጨመርኩት ልጬ ጁስ ማሽን ከትቼ እንዳለ ከነ እንትኑን የጨመርኩትና ለዛ ነው ቢጫ የሆነው እንጂ እኔ እንቁላል አልጨመርኩም ስለዚህ ላሳያችሁ እንደዚህ አሁን ይሄኛው እንደዚህ በእጄ ነው የጨመርኩት ያኛውን ግን ልጬ ብርቱካኑን ድፍኑ እንዳለ ላጣሪኬ ነው የከተትኩት እንደዚህ አልጨመርኩትም ለዛ ነው ብዙ እንትን ያለው እና አጥልጄ ነው የጨመርኩት ለተቻለ መጠን ቪዲዮ እንዲያጥር ብዬ ነው እንደዚህ ይሄን ሁሉ ማላሳየው ምክንያቱም ማንንም ይሄን ይጠፋል ብዬ ስላላሰብኩት ስለነገርኳችሁ ጁስ ጨምሩበት ብዬ ለዛ ነው ይሄው የምታዩት መጠቀመው ይሄን የሾርባ ማንኪያ ነው 2 የሾርባ ማንኪያ ነው የምንጨምረው ስለዚህ 2 የሾርባ ማንኪያ ለክቼ ሎሚን ጨምራለሁ የሎሚን ጁስ ሌላው የምጠቀመው ጨው ነው እኔ የምጠቀመው የሲሳልት ነው ትንሽ የበጃችን ወይም ደግሞ ሩብ የሻይ ማንኪያ የምታክል እንደዚህ ጨምሩበት ሌላው ማስተርድ ተጠቀማለሁ እና ይሄኛውን የምጠቀመው የሎ እሱንም 1 የሻይ ማንኪያ የሚያህል እንጨምርበታለን በጣም በትንሹ አናበዛም እንደዚህ እንደምታዩት ሁሉንም ነገር ተጨመርን በኋላ እንጠቀመው ይሄኛውን ማሽን ነው እንመተዋለን በጁስ ማሽን መጠቀም እንችላለን ቀስ ብለን እንመተዋለን የተለያየ አይነት ማስታርድ አለና እናንተ የምትመቻችሁ የምትወዱትን ተጠቀሙ እኔ እጄ ላይ ያለውን ስለሆነ የተጠቀምኩት ለዛ ነው የሎ ማስታርድ ማለት ሰናፍጭ መሰለኝ ግን እኔ በሰናፍጭ በራሱን ሰናፍጭን ተጠቅሜ አልሞከርኩትም እናንተ ግን ሞክራችሁ ካያችሁት አስተያየታችሁን ጻፉልኝ በሱም አንድ ቀን መሞከር ፈልጋለሁ እየመታ ነው ስንሄድ እየወፈረ ይሄዳል ራሱ እንደምታዩት ይሄን ይመስላል ከዛኛው ከኖርማሉ ማዮኔዝ ይሄኛው ቀጠን ይላል ያው ያኛው በእንቁላል ስለሆነ የሚሰራው ይሄኛው ቀጠን ያለ ነው ከዛኛው ስለዚህ እንደዚህ ንጹህ ቃ ታጥቦ በጣም የደረቀ ንጹህ ቃ መሆን አለበት ገልብጠን እዛ ውስጥ እናስቀምጠዋለን ልክ እንደዚህ በዚህ በመታየት መልኩ አዘጋጅተን ፍሪጅ ውስጥ ማስቀመጥ እንችላለን በመንፈልገው በሰላጣ ላይም በማንኛውም ነገር አድርገን ሳንዱችን በመንሰራ ሰዓት እንጠቀመው እንችላለን እና እኔ በካሮት እንግዲህ ቀምሼ ምን እንደሚመስል አሳያችኋለሁ ትንሽ ይዝቀረቻለች እሷን አድርጌ ቀምስና ደግሞ እንግዲህ አስተያየቴን ነግራችኋለሁ
እንብላ በእውነት አታምኑኝም ራሱን በቃ ምንም ነገር ይጎድል አይመስልም ራሱ ማዮኔዝ ሽምብራውን አታብዙት ሲጨምሩ ያልኳችሁን ሽምብራውን አታብዙት ካበዛችሁት የሽምብራው ጣዕም ስለሚል ይቀየራል ስለዚህ ትንሽ ሽምብራ ብታረጉበት እንዳልቀድም ዳረኩት ወፈር ያለ ይሆናል እኔ እንትን ቀንሻ አልሞከርኩትም ቀንሱና ሞክሩት ዘይቱ ምናልባት አሳንሳችሁ ወይም ደግሞ እንትን የሽምብራውን ውሃ አሳንሳችሁ ሞክሩት እኔ ግን ቀንሻ አልሞከርኩትም በዚህ ነው መልኩ ነው እየሰራው ያለው እጅግ በጣም ነው የሚጣፍጠው በማንኪያ ነው ይሄን በማንኪያ ራሱ በደንብ መቀበስ አለብኝ በጣም ነው የሚጣፍጠው ሰላጣ ላይ ለሰላጣ ሳንዱች ሰሩ ምናምን በጣም አሪፍ ነው ዋው በጣም ነው የሚጣፍጠው አታምነኝም ዋው it does taste like mayonnaise አይገርም በጣም የሚገርም ነው ትንሽ ከዛኛው ይቀጥናል ይሄኛው well mayonnaise is mostly oil anyways አቮካዶ ኦይል ብትጠቀሙ ትንሽ ወፈር ይላል አቮካዶ ኦይል ከአትክልት ዘይት የአቮካዶ ዘይቱ ትንሽ ወፈር ይላል በተረፈ ግን ጣዕሙ ምንም ለውጥ የለውም አንድ አይነት ነው ስለዚህ ሞክሩት አሁን ደግሞ ራንች አሰራር እንሄዳለን እሺ አሁን ደግሞ ራንቹን እናዘጋጃለን ለራንቹ የሚያስፈልጉኝ ነገሮች እዚህ ጋር አዘጋጅቻለሁ በመሰራበት እቃ ላይ ራንቹን ለማዘጋጀት የምንጠቀመው ቅድም ያዘጋጀሁትን እንትን ነው የምንጠቀመው ማዮኔዝ ነው የምንጠቀመው ከስቶር የገዛነው ማዮኔዝ ካል መግዛትና መጠቀም እንችላለን ቤት ውስጥ ያዘጋጀሁትን ስለሆነ የምንጠቀመው ያው ቅድም ያዘጋጀነው ከሱ ላይ አንድ ኩባያ ጨምራለሁ ከስቶር የምትገዙት ማዮኔዝ በጣም ወፍራም ነው በመቀጠል የምንጠቀመው የአልሞንድ ወተት ነው የሶይ ሚልክን መጠቀም እንችላለን ቤት ውስጥ እናንተ የምትፈልጉትን የጾም ወተት መጠቀም ትችላላችሁ ይሄን የምንጠቀመው ይሄንን ነው እና የሱን ደግሞ ሩብ ኩባያ 1/4 ኩባያ እንጨምርበታለን የቤቱ ማዮኔዝ ቀጭን ስለሆነ ነው እኔ ወተቱን ያሳነስኩት የምትገዙት ማዮኔዝ ከዚህ ወፈር ሊል ስለሚችል ወተቱን ጨመር ማድረግ ትችላላችሁ ሌላው ደግሞ ሁለት ራስ ትንሽ ይዋን እንትን ነጭ ሽንኩርት የተከተፈ ነጭ ሽንኩርት አረጋግበታለሁ ፍሬሽ ነጭ ሽንኩርት ሁለት ፍሬ ነው ከተፍኩት ሌላው የምንጠቀመው የሽምብራ ዱቤ ነው ቀድሜ ማዮኔዙን ስንሰራ የተረፈው ላይ ሁለት የሾርባ ማንኪያ የሚያክል ጨምሩበት እናንተ እንደምትፈልጉ ሳታበዙት አለማረግ ይቻላል ችግር የለውም ያው እኔ ለመጠቀም ስለፈለኩኝ ነው እና ሌላው ደግሞ ጋርሊክ ፓውደሩን ጨምራለሁ ነጭ ሽንኩርት ዱቄቱን እና ሩብ ሻይ ማንኪያ ቀደም ፍሬሹን ስለጨመርን ሩብ ይበቃናል ሌላው አንድ ሻይ ማንኪያ ፓርስሊ አይዶን በአማርኛም እንደሚባል ስላላወኩትኝ በአማርኛ የምታውቁ ኮሜንት ላይ ጻፉልኝ እና አንድ ሻይ ማንኪያ ጨምርበታለሁ ሌላው ደግሞ ይሄኛውን በአማርኛም እንደሚባል አላቅም ዲያው ጨምርበታለሁ አንድ ሻይ ማንኪያ ከግማሽ በአማርኛ የምታውቁትን ኮሜንት ጻፉልኝ ሌላው ደግሞ የሽንኩርት ዱቄት ሽንኩርት ጨምርበታለሁ አንድ ሻይ ማንኪያ ቢበዛም ግን አንድ ሻይ ማንኪያ ሌላው ፓፕሪካ ጨምርበታለሁ እሱ ደግሞ ግማሽ ሻይ ማንኪያ አደርግበታለሁ ሌላው የሚያስፈልገን ቁንዶ በርበሬ ነው ታያላል ትንሽ ቁንዶ በርበሬ እናደርግበታለን ሳናበዛ ለጣም ደግሞ ትንሽ ጨው እናደርጋለን በስተመጨረሻ የሎሚ ጭማቂ እናደርግበታለን አንድ የሾርባ ማንኪያ የሎሚ ጭማቂ እናደርግበታለን የምታዩት አንድ የሾርባ ማንኪያ ነው
ሁሉንም እንደዚህ ካረግን በኋላ በጁስ ማሽን ወይም ደግሞ በእንደዚህ እንመታዋለን። እኔ የሰራሁትኝ ትንሽ ኮስተር ያለ ነው እና ከፈለጋችሁ ግን ቅመሞችን ቀነስ አድርጉት በጣም እንትን እንደማትወዱ ከሆነ ምክንያቱም ነጭ ሽንኩርትን በዛ አድርጌ ምናምን ነው የምሰራው እና ብዙ ማትወዱ ከሆነ ቀነስ ማድረግ ትችላላችሁ። ግን በጣም ቆንጆ ነው። እኔ በጣም ነው የምወደው እንደዚህ አድርጌ ስሰራው። እናንተ ግን ያው መጠኑን ካልወደዳችሁ ተቀምሳችሁ ቀነስ አድርጓቸው ቅመሞችን። እንደምታዩት በጣም በቀላሉ በዚህ ሁኔታ ማዘጋጀት እንችላለን። እንደዚህ ካዘጋጀነው በኋላ ንጹህ በሆነ ጠርሙስ ታጥቦ የደረቀ መሆን አለበት፣ እርጥብ መሆን የለበትም። በዚህ ሁኔታ አድርገን ፍሪጅ ውስጥ እናስቀምጣለን። በመፈልገው ሰዓት አንስተን መጠቀም ነው ማለት ነው። እንደምታዩት ይሄንን ይመስላል። እጅግ በጣም ነው የሚጣፍጠው። እርግጠኛ ነኝ ሞክሩት ትወዱታላችሁ። እና ደግሞ ሞክሬ ደግሞ አስተያየት እነግራችኋለሁ። እንደምታዩት በጣም አሪፍ ነው እና በጣም ቆንጆ ነው። እናንተ መጠኑን እየጨመራችሁ ስሩት። ጨመር አድርጋችሁ መስራት ትችላላችሁ። ያው እኔ ቤት ውስጥ የተጠቀምኩት ማዮኔዝ ስለሆነ ማለት ነው ቀጭን ነው እና በተለያየ መልኩ መስራት እንችላለን። በነገራችን ላይ ማዮኔዝ ካሹ የሚባለውን እንትን በመጠቀም ምንድነው ታው ከፍራፍሬ ጥራጥሬ ነው የሚባል እሱን በመጠቀም መስራት እንችላለን። ሌላው ደግሞ ምን ነበር ሳንፍላወር ሲድ የሚባሉን ገዝተን በሱ በመጠቀም እንችላለን። ግን እኔ በቀላሉ ልናገኘው በመንችለው ነገር ስለሆነ ያዘጋጁት ለዚህ ነው ቀጠን ያለው። ወፈር ያለ ማድረግ ከፈልጋችሁ እነሱ ነገሮች በመጠቀም መስራት እንችላለን። ይሄ ግን በጣም ምርጥ ነው። ስለዚህ ነው ይሄኛው ስንጠቀም የወተቱን መጠን ሌሎችን ነገሮች ቀነስ ያደረኩት ምክንያቱም ሞር ይቀጥናል ወተቱን ከጨመርኩበት። ግን ስቶር ውስጥ ይሸጣል፣ የጾም ማዮኔዝም ይሸጣል፣ ራንችም ይሸጣል። ማግኘት ካልቻላችሁ ግን በእንደዚህ መልኩ ሰርተን መጠቀም እንችላለን። ይሄንንም ቀምሼ ልንገራችሁ። በሰላጣ ነበር ማሳየት የነበረብኝ። እጅማም ያሰኝ ነው እግዚአብሔርን የምሬን ነው። ዛሬ ሁሉም ልጆች ስለሌሉ ነው አካባቢ ላይ ከበበኝ ሰው የለም። ሁለቱ ናቸው ያሉትና ለዛ ነው ትንሽ ቀነስ ያለው የሚቀምሰው ሰው። ራንች በሳንድዊች ወይ በሰላጣ ቢሆን ደግሞ ሞር አሪፍ ነው። ቆይ አሁን ጾም የሌለው ራንች እና ጾም ያለው በምንድን ነው የምንለየው? አንድ አይነት ነው ጣዕሙ። Yeah. አይገርም? It's good. It's really great. አይ ነው በጣም አሪፍ ነው። እኔ በጣም ወድጄዋለሁ። በጣም እጅግ በጣም ግን ምንድነው ሰሙ የወይራ ዘይት እንዳትጠቀሙ። ይሄን በመሰሩ ሰዓት የአቮካዶ ዘይት ወይም ደግሞ የአትክልት ዘይት ቢሆን ይመረጣል። በተለይ ደግሞ የአቮካዶ ዘይት ቢሆን። እኔ አቮካዶ ዘይት ስለሌለኝ ዛሬ የአትክልት ዘይት ነው የተጠቀምኩትና በቀላሉ የምናገኛቸው ነገሮች ተጠቅመን በእንደዚህ መልኩ የጾም የሆነ ነገር ማዘጋጀት እንችላለን። የዛሬው ቪዲዮ ይሄን ይመስላል። እናንተ ደግሞ ሞክራችሁ አስተያየታችሁን ላኩልኝ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ። አላርም ጮህኳል። አላቆም ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። Thank you for watching. Bye. እንብላ። Oh my goodness በሰላጣ አሪፍ ነው በጣም